እሱ ነበር የመሰለኝ ያየሽው ነበር እኮ ሊያወራት ሲል ራሱ አላስወራውም ነበር ምክንያቱም ካወራ እሱ ስለሌለበት እንትን ይላል ያበላሽብኛል ያሰብኩትን ነገር ገባሽ እዚህ ጋር አንተ ዛሬ የፈለከውን ከተናገርክ እንደፈለክ ካወራህ በኋላ መጥተህ ይቅርታ ምናምን ብትል እኔ የፈለክ ቀን የምትናገረኝ የፈለክ ቀን ይቅርታ የምጠይቀኝ ሰው አይደለም እኩል ነው እኔ አብራችሁ እንድትሆኑ በመፈለግ ነው በቃ አለቀ እኔ ደግሞ አንድ የምነግርህ የመጨረሻ ነገር ምንም ካንተ ጋር የመታረቅም ካንተ ጋር ምንም የመስማማትም ሐሳብ የለኝም እንደዛ እንዲሆን አልፈልግም ቆይ ሰሚን ቆይ ነይ ሄሉ አንዴ ቆይ ከሱ ሚሊሽን ብዙ አብረን ያሳልፍነው አምሳሌን ትተክልኝ በምናብ ያስብነው እንዴት ነው እኮ እንዴት ባንቺ ምጨክን ክፉሽን አላነሳ ያብዛላት እንጂ ሰላም ጤና ትየዋልልም እኔን ሆና እኔም አላንቺ እንጂ ምለው ካዘርቃ ሁሌ አምሮባት ኑር ስቃ ልቤ እሷ ጋር ነው። አሰላሙ አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። እኔ ዛሬ ፈልጊያችኋለሁ ጠርቻችኋለሁ ሁሉንም ግን ደግሞ ኤሪክም ደግሞ ሁላችሁንም ላገኛችሁ ፈልጋለሁኝ ብሏል። ምክንያቱም እዚች ጋር እቺ ሴት አለችና በዚች ሴት ጉዳይ ችግር እየተፈጠረ ነው። ያው ሴቷን እውነቱን ለመናገር በአንድ ቀን መታ ቀለበት የምታደርግ በአንድ ቀን መታ አፈቅራለሁ ምትል በአንድ ቀን ሁሉም ነገር ይለቅ ምናምን ትዳር እንያዝ የምትል ሴት እኔ እንጃ ያው ምትሆን አይመስለኝም። እኔም ደግሞ ያው እሱን ወደ ሀገርክ ተመለስ እያልኩት ነበረ። አኔ በቃ እነሱ ጆሲና ሄደን ምናምን ሲመጡ ለጆሲ አነግራለሁ። ለምን እኔ ማውቀው ነገር የለም። ሴቷ እኔ ወንስ ነው ያፈቀረችኝ ወይ ፌክ እኔ አላውቅም። አይ እየተደረገ ያለው እኮ አንተ እንደተቀበልካት ወይም ደግሞ አንተ ለሷ ፍላጎት እንዳለ ያወራው ነገር ምንም የለም። ተገናኝታችሁ አታውቁም? እና በጭራሽ ስንገናኝ አብረን ሆነን ነው የምንገናኘው ማለት ነው። እኛም በምንገናኝበት ሰዓት ማለት ነው። እና በቃ ሲመጡ ምናምን ለጆሲ አነግራለሁ። ጆሲ ያወራ ምክንያቱም ትናንትና እሱ ደግሞ በእኔ ስም ያወራ ስለሆነ ሄለን ደግሞ የጠየቀችን ዝም አልኩት። መልስ አልመለስኩም። አንተ መመለስ ያልቻልክበት ምክንያት ደግሞ ስረዳ ጊዜ ያው ከመለስኩት ስህተት ይሆናል እኛ እንዳንጣላ አስበህ ነው። ዝም አልኩት ምናምን በቃ ጆሲ ይምጣና ለጆሲ አነግራለሁ። በቃ እውነቱ ተናገር ወይም ደግሞ እኔ ያለኝ ልናገር ምናምን እና ይሄ ነገር እንዝጋው ምናምን እኔ መጨነቅ ምናምን አልፈልግም። እናንተ ደግሞ እንደልትጨነቁ ምናምን አልፈልግም። መጡ መሰለኝ እነሱ ራሱ አብረው ነው እንደ የመጡት ግን ጆሲ የለም መሰለኝ ሄለን ብቻ እዛ ላይ ጫፍ ያለው እሱ አይደለም ብለው እሱ ነው ሄለን ነው የቀደመችው። ሄላዊት ዲል እንደነሽ አይ ጁሲ እዛጋ አላየሽውም? እየመጣ ስለሆነ አይቶ ነው አላየሽውም? እኔ በነገራችን ፊት ለፊት ሲሄድ ወደ ኋላ ላይ ያው እንዴ ነው ያደረጋው። ዛሬ እንኳን ሰላም ልበላችሁ ያሽ እጅሽን ማዘረጊ እንደዚህ ፈልገሽ ነው ያስባል እንዴ ነው ቢቢ እንደነሽ ነው ሁሉ ሰላም ምን አኩርፈሽ ምናምን ነው አኩርፌ ነው በእኛ አንድ ጊዜ ሌላውን ተይው። አይ አሁን እሱ መናገር የምፈልገው ነገር አለ እያለ ነበር። እኔም ባይዘው ዛሬ ያው ወዲያችሁ እንደ ትላንት ነው እንደስከ ዛሬው እንደ ሰሞኑ ምናምን እንደዚህ ማቋረጥ ምናምን አልፈልግም። እኔም መናገር የምፈልገው የሆነ ሐሳብ ስላለ እናንተ ልስማችሁና እኔም በደንብ ነግራችኋለሁ። ደስ የሚል ዜና ነው። በመጀመሪያ ደረጃ ያው እኔ ልነግራችሁ የፈለኩት ነገር ምንድነው ላይክ እንደ ፍሬንድ እንደ ጓደኛ ምናምን ነበር እንድትመጡ ምናምን የጠራችሁ መጀመሪያ። በአጋጣሚ ደግሞ እሱን ፈልጋችኋለሁ አለና
እንደ ፍሬንድ እንደ ጓደኛ ምናምን ብዙ ደስ የሚል ጊዜ አሳልፈናል ምናምን። ካሁን በኋላም ደግሞ ረጅም ህይወት ይጠብቀናል። በህይወት አጋጣሚ በብዙ መንገዶች ምናምን እንገናኛለን እና አሁን ላይ ምናምን የሆነ ትንሽ የሆነ ማስተካከል የምፈልጋቸው ነገሮች ስላሉ ከዚህ በኋላ ምናልባት ቪዲዮ ላይ ምናምን ላንገናኝ እንችላለን። ከቪዲዮ በኋላ የምሬ ነውና ከቪዲዮ በኋላ ምናምን መገናኘታችን ጓደኝነታችን ምናምን አይቀርም። ግን ደግሞ አንዳንድ ነገሮችን ማስተካከል ፈልጌያለሁኝና ምናልባት ካሁን በኋላ ላንገናኝ እንችላለን። ያው ኤሪክ ስትመጣ ጊዜ መጀመሪያ ጊዜ እኔ ጋር ቢሆንም የመጣከው እሱን የመሰለ ጥሩ ወንድምና እሷን የመሰለ ጥሩ ሰዎች ምናምን አግኝተካልና በህይወትክ በጣም ጥሩ ሰዎች አሉ። እነዛ ጥሩ ሰዎች ደግሞ ያው አላቅም እኔ አሁን የሰሞኑ የተፈጠረውን ከሱ ጋር የተፈጠረውን ነገር ያው በብዙ መልካም ነገር መተርጎም እንጂ እንጃ ያው እንደዚህ አይነት ሰው እንዳልሆነ ምናምን እሱንም አውቀዋለሁኝ እና ስትቆዩ ጊዜ ያው እናንተም ያው እስካሁንም እንደምታደርጉት ማለት ነው። እቺን 2 ቀን 3 ቀን የተፈጠረውን ያው እኔ እውነቱን ለመናገር እኔ ማምንበት ነገር አይደለም የእሱ ነገር ማለት ነው። የእርሱን ፐርሰናሊቲ ባህሪውን ምናምን እንደምታውቂው ምናምን ነገር ጥሩ ሰው ነው። እንደዚህ አይነት ነገር ምናምን ነገር እና ትንሽ እኔ ያልገባኝ ነገር አለ። በእርግጥ ግን ደግሞ ምንም ቢሆን ምንም አሳልፎ ለክፉ ነገር የሚሰጥ ሰው አይደለም እሱም። ሄለንን ደግሞ ያው ማውራትም አይጠበቅብኝም። ያው ምታቃት ናት። ለአንተ ስትል ምንም ነገር እያደረገች ነበር፣ ምንም ነገርም ታደርግልሃለች ካሁን በኋላም ማለት ነው። እና እኔ በሌለውበት ሰዓት ያው እኔ ጋር ብትመጣም እነሱም ደግሞ በጣም ጥሩ ወዳጆች ሆነዋል ካንተ ጋር እና አንተም ራስህን ጠብቅ። እዚህ ስትመጣ ጊዜ ያው ብዙ ነገሮችን አይተካል፣ ብዙ ነገሮችን አሳልፈካል። ካሁን በኋላ ወደ ሀገርክ እስክትመለስ ድረስ ወይም ደግሞ እዚሁ ሀገርም ኖራለሁ ብለክ የራስክን ነገር ከነሱ ጋር ምናልባት ጥሩ ነገር ተፈጥሮ አብረህም ልትቀጥል ትችላለህ። ላይሆንም በቃ ህይወት የሚያመጣውን ነገር አናቅም ወደፊት ማለት ነው። ያው የሄለንንም አቋም ምናምን እና ደግሞ የሚፈጠረው ነገር ደግሞ ከዚህ በኋላም ደግሞ አይታወቅም። ጥሩ ነገር በቃ ብቻ ግን እሱን ነገር እንለፈውና አሁን ብዙ ነገሮች ሊፈጠሩ ይችላል በህይወትክ። ሲፈጠር አንተም ራስህን ጠብቅ፣ እናንተም አደራ እሱን ጠብቁት እና ያው እንገናኛለን ብዬ አስባለሁ። ቆይ እኔ ያልገባኝ ነገር ማለት ነው ምንድነው ላይክ በሰላም ነው ምንድነው የተፈጠረው ነገር ምናምን ላይክ አሁን እንደ ጓደኛ መቼም የምንደባበቀው ነገር አለ ብለን አናስብምና ምንድነው የተፈጠረው ላይክ ከኛ ሊያርቅህ የሚችል ምክንያት ምናምን በቂ ምክንያት ነው ወይስ አስገዳጅ ምክንያት ነው? እኛ የምናግዝህ ነገር የለም ምንድነው? ያው እንደምታውቀው ይደብራል። የለመድከው ሰው እንኳን አይደለም ካንተ ጋር ምናምን ቀርቶ ከማንም ጋር አንገናኝም የሚለውን ቃል መስማት በጣም የሚከብድ ነገር ነው። ያው እንደምታውቀው እንደ ጓደኛ ማለት ነውና ምንድነው እስኪ ላይክ የምንችለው ከሆነ እኔም ከጎን ነኝ፣ ሄለንም አለች እሱም አለ ምናምን እና እስኪ ሀሳቡን ግልጽ ብታረው ደስ ይላል። ያው እንደምታውቀው ነው አንተ መጥፎ ነገር ለኔ ያሳይተኝ መጥፎ ነገር አድርገኝ አታውቅም። አንተም እንደዛው አንቺ እኔን የሆነ ነገር አድርገሽ መጥፎ ነገር ምንም ያደረጋችሁኝም ነገር የለም። ልታደርጉኝ የምትችሉ አይነት ሰዎች አይደላችሁም እስካሁን ድረስ ማለት ነውና እኔ በራሴ ጉዳይ በራሴ ሀጃዎች ምናምን ነገር የሆነ ከሌላ ሰው ጋር የሆነ ማስተካከል ያሰብኳቸው አንዳንድ ነገሮች አሉ ምናምን ነገር እና በእነዛ ነገሮች ቢዚ ከሆንኩኝ እንደዚህ ቀን በቀን ወይም ደግሞ በፍጥነት ላንገናኝ እንችላለን። እንደዛ ሲሆን ጊዜ የእናንተን ያው ብዙ ነገሮች አሉ የጀመራችሁትን ነገር ማስተጓገል ስላልፈለኩኝ በዛው ነው እንጂ ሌላ ምንም እንዳልተፈጠረኛ መሀል ምናምን ያው ግልጽ ነው። ብቻ ግን አለን ከጎንህ ለማለት ያክል ነው እና እሱ ከጨረሰ ሌሎቻችሁ የምታወሩት ነገር ካለ ኤሪክ ደግሞ ያው እኔ ይሄንን ነበረ ለነገራችሁ የነበረው አንተ ደግሞ ማለት የምትፈልገው ያው ጆሴን እንዳሁኑ ብዙ ባንገናኝ ምናምን ምናግዘ ነገር ካለ ምናምን ወንድሜ ነህ። ሶስታችሁም ለኔ ደግሞ ጥሩ ሰው ናችሁ። ያሳለፈን ደግሞ ብዙ ነገሮች አሉ ማይረሳ ነገሮች የምር رحت او ضليت عن جد انا اخوك اللي بلزمك اللي بيطلع بعيد ابشر እና እኔ እናንተ የፈለኩት ምንድነው
ታገላችሁ ትላንትና ምናምን የተፈጠረ ነገር ከዛ እኔ ያጠይቃችሁኝ ምናምን ዝም አልኩት ተጀመረ በዚህ ያለፈ 3-4 ቀን ዝም ነው የምለው አላወራም የሚጠይቁን ጥያቄ መልስ ምናምን አልመለስም ከዛ በዛው እናንተ ተከራከራችሁ ምናምን እንደዚህ ነገር ሆነ በመሃል አሁን ደግሞ እኔ የፈለኩት እኔ አልኩት ማኮ ነገር የለም ሴትዋ እኔ እውነት ነው የፈከረችን ወይ ፌክ እኔ አላውቅም እሱን ደግሞ በእናንተ ፊት ለፊት በቃ ጆሲን ተጠይቆና ጆሲ ያብራ አይ ፌክ ነው እውነት ነው ለማለት ያው ጊዜ ይፈልጋል በጊዜ ሂደት ነው የሆነ ሰው ይፈልጋል ግን ከደማንታ ምናልክ በአንድ ቀን በሁለት ቀን ቀለበት ምናምን በአንድ ቀንና በሁለት ቀን ቀለበት ማሰር ወይም ደግሞ ፍቅር ጥያቄ ማቅረብ ምናምን ትክክል አይደለም ምናምን አንተ ደግሞ እኔ የሚመስለኝ ከጆሲ ጋር ሆናችሁ ለ3 ምናምን የምትገናኙ ነው ይመስለኝ ግን ደግሞ አንተ ስትነግረኝ በጭራሽ አግኝቻት አላውቅም ስትለኝ በጣም ነው የገረመኝ ማለት አግኝታት ማታውቅ ከሆነ ምንድነው ያለው ነገር አልገባኝም እኔ ሐሳቡን ግልጽ ላድርግላችሁ ያው ከዛ በፊት ምናልባት እስከዛሬ ሳወራ ወይም ደግሞ ላይክ እንደዚህ በመሃል እየገባሁኝ ወሬያችሁን እያቋረጥኩ ምናምን ብዙ ነገሮችን አስቀይሜያችሁ ከሆነ ይቅርታ ማለት እፈልጋለሁ በመቀጠልም ደግሞ ላይክ እንዲህ ያስከፋችሁ ፋሚሊ ያው ለጥሩ ነገር አስቤ ምን ነገር ያደረኩት ፋሚሊዎች የምር ደብሯችሁ ከሆነ አስቀይሜያችሁ ከሆነ ከልብ ይቅርታ ማለት እፈልጋለሁ ይሄ ነገር ያደረኩት እኔ ነኝ ይህ ማለት ግን ኤሪክ እዚህ ነገር ውስጥ አለበት ማለት አይደለም ምንም ያውቀው ታሪክ የለም ምንም ማለት ነው ምንም ይሄን ነገር ያደረኩት ደግሞ እኔ ታውቃላችሁ ልጅቷ ምን እንደምታክል ምናምን ስቲል በእድሜም ራሱ ዲፈረንስ አላቸውና ብዙ ነገሮች ልዩነት ስላለ መቼም ኤሪክን ለሱ ላጋባ እንደማይሆን ውስጣቸው አውቆታል ግን የኔ ድርቅና ሊያሳምናችሁ ሞክሯል መሰለኝ አላቅም ሊያሳምናችሁም ይችላል እሱን አላቅም ግን ይቺ ወፍራም ሴት ለኤሪክ ፍቅረኛ ወይም ደግሞ ሚስት ልትሆን እንደማትችል ታውቃላችሁ እና ይሄን ሁሉ ነገር ያደረኩት ላይክ አልፈልግም ስላልሽው ወይም ደግሞ በቃ የሆነ እይታሽ ምናምን አመለካከትሽ ወደ አልፈለገ ነገር ሲያመዝንብኝ ልጅ እኔ ነኝና እየተጫንኳት ያለሁት ጊዜ ያስፈልጋል ምናምን እያልኩኝ ኤንዲንም ኤሪክንም እየተከራከርኩ ያለሁት እኔ ነኝ ስለዚህ ጥፋተኛ ልሆን እችል ይሆን እንዴ እሷ የምሯን ወይ ሳትፈልግ ቀርታ ያስጨነቅኳት ይሆን እንዴ ብዬ ስላሰብኩኝ ያንቺን አመለካከት ለመረዳት ያንቺን ለሱ ምን ያክል ፍቅር እንዳለሽ የምር ትወጂዋለሽ ወይስ ደግሞ አጋለው ሊደብር ይችላል ወይ ልጨርስ ይቀር አይደለም በጣም ነው የሚደብረው እኮ ሊደብር ለዛ ማስቀድም ይቀርታል እኮ አይደለም ያን ሁሉ ነገር የተናገርኩት ለቀልድ ነው ወይም ደግሞ ለእንትን ነው ብትለኝ እኔ እዚህ ጋር ልቀበል የምችለው ነገር አይደለም ገብቷል አይደለም ያን ሁሉ ነገር አውርተ አይደለም ያን ሁሉ ነገር አውርተ ያን ሁሉ ነገር ብለ አሁን ይቅርታ ለዛ ነው ምናምን ብትለኝ እኔ የምሰማው ነገር አይደለም ሲቀጥል ላይ ደግሞ እኔ 138 ጊዜ ተናግሬያለሁ እኔ ያልኩኝ የነበረው ከሷ ጋር በመሆኑ እኔ ምንም የሆንኩት ነገር የለም ግን አንድ ነገር ነው ያልኩት የማይሆን ሰው ጋር እንዳደረከው አሁን በአካል በቃ በብዙ ነገር አይመጣጠኑ ስለዚህ የማይሆን ህይወት ውስጥ እንዳይገባ ነው እንጂ አሁን ምንም የቀናውት ወይ የተንጨረጨርኩት ነገር የለም አንተ ደግሞ እንደዛ ነው እያሰብክ ወይም ደግሞ እያልክ የነበረው ስለዚህ ያ ሁሉ ነገር ከተናገርክ በኋላ ያን በጣም ነው እኔ ኦሬዲ በቃ ካንተ ጋር ያለኝን ነገር ለአንድና ለመጨረሻ ጊዜ ላቋረጥ ነው ዛሬም ቢሆን የመጣሁት ገባ አይደለ ምክንያቱም ያን ሁሉ ነገር ተናግረኸኝ እኔ እንደ ቀልድ ወይም ደግሞ እንደ ፕራንክ ልወስድልህ አልችልም በቃ ግን መቅናት መንጨርጨር ያላቸውን ወርዶች አሁንም ይደግማቸው አይመስልኝም ማለት ያው እንዳልቀናሽና እንዳልተንጨረጨርሽ ምናምን እዛ ጋር አንደርስታንድ እያደረገ ነገሮችን ለሰው ማሰብና መንጨርጨር ወይ ደግሞ መቅናት በጣም የተለያየ ነው እኔ እሱ ትክክለኛ ሴት በህይወቱ መጣ ትክክለኛ ሴት ገብታ በህይወቱ አፈቅራታለሁ ወዳታለሁ ካለኝ ምንም አይነት ችግር የለብኝም ምንም አይነት ማለት ነው እንዲህ ፊቴን እንኳን አላጠቁርም በቃ የሱን መልካም ነገር ነው የምመኘው ግን ደግሞ የማይሆን ነገር ሁሌ የማይሆን ነገር ምናምን አሁን ያቺ ሴት እንደማትሆን ሁላችንም እናውቃለን እሷን አምጥተህ አንተ የሆነ እሱን የሆነ ነገር ውስጥ ከታለው እያልክ አይነት እኔን ብታስፈራረኝ አይነት ነገር ነው ስለዚህ እኔ ደግሞ ምን አደረኩኝ ከሷ ጋር አይሆንም እኔ እዚህ ጋር እኔ ጋር ነው ያለው ማለት እኔ ጋር ነው በቃ እዚህ ጋር የሚታወቀው አንተ ጋር ነው የሚታወቀው እሱ ጋር ነው የሚታወቀው ስለዚህ እኛ ጋር እስከታወቀ ድረስ በቃ እሱ እንደራሱ አስተሳሰብ አለው የራሱ ምናምን አላፍትና ደግሞ እኛ እንወስዳለን ገብቷል ከማይሆን ሰው ጋር የሆነ የሚጎዳው ሰው ጋር እያየው ዝም አልለው ገባ ስለማያውቀው ማለት ነው ሀገሩ ገባ
ስለዚህ አሁን እኔ አይ በመጀመሪያ እሱም ይሄንን ለማስረዳት አንደኛ ነገር ያው የሚጠበቅ ነገር እንዳልነበር ግልጽ ነው። ግን ለማስረዳት እንደሞከረው እንደሰማሁት መጀመሪያ እኔ ያው ከዚህ በፊት እየተጫንኳት ስለሆነ እሱን ነገር ምናምን እኔ ስህተት ላይ ነኝ ወይስ ደግሞ እነሱን እየተጫንኳት ነው? የእሷን እውነተኛ ስሜት ላጣራ ብዬ ነው አንደኛ። ሁለተኛው ደግሞ አንቺ ጋር ያለውን ነገር እውነታውን ምናምን ነገር በግልጽ መረዳትም ማወቅም ይችላል። እሱ ግን እሱን ወክሎ እያወራ ነበር። እሱን ወክሎ ሲያወራ እኔ ማለት እንዴት ተቀይሮ እሱ እያልኩኝ ነበር። እሱ ነበር የመሰለኝ። እያየሽው ነበር እኮ ሊያወራት ሲል ራሱ አላስወራውም ነበር። ምክንያቱም ካወራ እሱ ስለሌለበት እንትን ይላል፣ ያበላሽብኛል ያሰብኩትን ነገር ገባሽ? ለዛ ነበር እሱን ዝም በል እያልኩ አንተ አታስጨንቁት ምናምን እያልኩኝ ያለ ባህሪ መሀል ውስጥ እየገባው ምን እያልኩኝ ነገሮችን መስቀልቅለስ አደረገ የነበረው ማለት እኔ ደግሞ ዝም ያልኩት ምክንያት ፈራው የሆነ ነገር ካወራው ምናምን እኔ ማቆ ነገር ስለሚየለም ልትጣሉ ትችላላችሁ ብዬ ዝም አልኩት ማለት እኮ በቃ አሁን ግን ዋናው ነገር ጆሲ በግልጽ ስለተናገረ አይ ዋናው ነገር በቃ እኔ አሁን አንቺ ለሱ ያለሽን ቦታ በድጋሚ ለማወቅ ነበረ ምናምን እኔ አሁን አላጠፋውም አላልኩም አጥፍቻለሁ ይቅርታ እኮ ጥፋት ደግሞ ይቅርታ የሚደረግለት ምናምን አይነት ነገር አይደለም። ገባ እኮ ነው አሁን እዚህ ጋር አንቺ ለሱ ያለሽ ፍቅር ለማየት የምር እኔ ነኝ እንደዚህ የሚባል ነገር የለም። እኔ ተናግሬያለሁ 138 ጊዜ ነው የተናገርኩት። በቃ እኔ እንዴት እንደማስረዳ አላውቅም። በጣም ብዙ ጊዜ ተናግሬያለሁ። ይሄ ነገር እኔ የሆነ ሲጀመር ማለት ነው እኔ በህይወቴ የሆነ ሰው እኔን ለማስቀናት ሲሞክር እኔ ከዛ ሰው እየራቅኩ ነው የሚሄደው ብዬ በጣም ብዙ ጊዜ ተናግሬያለሁ። ገብቷል? እኔ እያሰብኩ የነበረው የሆነ ነገር በቃ ማለት ይሄ ነገር እንዴት አድርጎ እሱን እንዴት አድርጎ ቀይሮት ነው እንደዚህ አይነት ሰው የሆነው እንዴ ቀለበት ላድርግልህ ብለው ዝም ሲል እሱ ምን አይነት እንዴት ቀይሮት ቢሆን ነው ብዬ ነው ያሰብኩት። ገባ? እዚህ ጋር አንተ ዛሬ የፈለከውን ከተናገርክ እንደፈለክ ካወራህ በኋላ መጥተህ ይቅርታ ምናምን ብትል እኔ የፈለክ ቀን የምትናገረኝ የፈለክ ቀን ይቅርታ የምጠይቀኝ ሰው አይደለም። ገባ? እኔ ሁሉ ነገር ያደረኩት ከክፋት አይደለም። የኔን ህይወት ተናግሬያለሁ። በቃ የኔን ህይወት ማንንም መግባት እንደሌለበት ተናግሬያለሁ። ለአንድና ለመጨረሻ ስሚ፣ እኔ የተረዳሁት ነገር ጆሲ ያደረጋ ለኛ አስቡ አለ። ለኔ አስቦ ነው በል ራስህን ችለህ ተናገር። ለራስህ አስቦ ነው እንጂ ለኔ አስቦ አይደለም። እዚህ ጋር ለኔ ያሰብከው ነገር ምንም አይነት ነገር የለም። ምክንያቱም ለኔ ተናግሬያለሁ። ለምሳሌ አንቺ ከሰው መጠየቅ ትችላለህ። ነው አዳም አሁን ለምሳሌ ቆይ አንድ ጊዜ ልንገራት ለአንቺ ያሰብኩበት ምክንያት ምን እንደሆነ ታውቂያለሽ? ነገ አሁን የእውነት ይሄ ልጅ ሌላ ፍቅረኛ ይዞ ቢሆን እንኳን ፊሊንግሽ እንዲጎዳ ስለማልፈልግ ተናግሬያለሁ እኮ አዳም። እኔ ፊሊንጌ እንዲጎዳ አልፈቅድም፣ ራሴ ነኝ የማልፈቅደው። ስለዚህ ምንም እኔ መሆነው ነገር እንደሌለ ተናግሬያለሁ። እሺ እኔ በመሐላችሁ ልግባና ላስታርጋችሁ እንደዚህ እንደምትጣለው ምናምን እኔ አልፈልግም። እንታረቃለን እንዴ? አይደለም ልቀቀኝ፣ ጆሲ ልቀቀኝ እንዳንተነሽ። ሄሎ አይ የዛን ሰዓት እኔም እያስደነገጠኝ ነበረ። የጆሲ ባህሪ አይደለም እነዛ ነገሮች ምናምንና ሬድ ፍላግ አለው ደግሞ ሁሉም ሰው ማለት ነው። የእሷንም አይነኩ ነገሮች ምናምን ስትናገር ምናምን ነበረ እና እነዛን ነገሮች ግን ለእናንተ ይሄንን ነገር ቼክ ለማድረግ ነው ምናምን ነገር ካለ አንደርስታንድ ብናደርገው አረኒ ከዛ ነው በቃ እኔ በኋላ ይሁን ነገር ግን ሊሚቱን አለፈ። ግን ባይዘው ማለት ነው በጣም አግሬሲቭ ሆንክባት። እኔ ራሱ ግራ እየነገርኩ ነበር ለጓደኝነታችሁ ምናምን አትጠነቀቅም ወይ ጓደኛ ከሆነች እንደዚህ ለምን ትላታለህ ምናምን እያልኩ ነበረ። ግራ ገብቶኝ ነበረ በእውነቱ ማላቅ ሰው ነው የሆንከው በሰዓቱ ማለት ነው። እና ይሄንን ነገር ግን ካሁን በኋላ ለአንዴና ለመጨረሻ ጊዜ ሁለታችሁም ታረቁ። ለአንዴና ለመጨረሻ ጊዜ እንዲህ አይነት ነገሮችን ቢያንስ አደረግነው ቢባል ራሱ ሊሚት ሊኖረው ይገባል። የሆነ አክል ምናምን የቱ ጋር ድረስ ለማሳመን ጥግ እንደምንሄድ ማይሆን ከሆነ እኮ መተው ይቻላል። በቃ ያደረግከውን መልካም ነገር ያደረግከውን መልካም ሀሳብ ትቶ እንትን ማለት ነው እንጂ በዚህ ልክ ምናምን ነገር ያው እኔም ስልሽ አሁን አንቺም አሁን ሲነግርሽ ምናልባት ስሜታ ይሆንሻል። አስቢበት ተረጋግተሽ ወይም ደግሞ አሁንም ሶሪ ብትባባሉ ስሜትኛ ሆነች ከዛ ይቅርታ ጠይቅሽ በሱ ስም ደግሞ ድጋሚ እኔ ይቅርታ ጠይቅሽ ይሄ ነገር እንጀርሰው እንፍታው ግን ሌላ ጊዜ ጅራሽ እንዳይደገም ማለት ነው። አራን አይንም እኮ ለአንተና ለሷም የምሬን ነው ማለት አንደኛ አንተ እዚህ ላይ በቃ እየተገፋ ሳይ የማይሆን ነገር ከሆነ በቃ አንተም የራስህን ውሳኔ እንድትወስን ማንንም አልገፋውም። አሁንም ንግግርን አስተካክል። ማንንም የገፋ የለም። ምን አደረኩት? ያደረኩት ነገር አለ? አንቺም ደግሞ እኔ ሄለን ከቅንነት ነው ተረጋግሻለሁ። በቃ እኮ አነጋገርህን አስተካክል። የገፋችሁ ምናምን አትበል። እሺ አትበል። እንደዚህ አይነት ነገር አታውራ። የምታወራውን ነገር እየተጠነቀቅክ አውራ። እኔ የገፋሁትም ነገር የለም። ማንንም ሰው ምንም የተደረገ ነገር የለም። እሱ ባደረገልኝ ልክ እኔም ለሱ አድርጌለታለሁ። አለቀ በቃ ምንም ማለት ነው።
እዚህ ጋር ማንም የበለጠ መስዋዕትነት ማንም ያነሰ መስዋዕትነት የከፈለ ነገር የለም። በቃ አለቀ። እኩል ነው። ይሄ አብራችሁ እንድትሆኑ በመፈለግ ነው። በቃ አለቀ። እኔ ደግሞ አንድ የምነግርህ የመጨረሻ ነገር ምንም ካንተ ጋር የመታረቅም ካንተ ጋር ምንም የመስማማትም ሐሳብ የለኝም። እንደዛ እንዲሆን አልፈልግም። ቆይ ስሚኝ፣ ቆይ ነይ ሄሉ፣ ነይ ሄሉ፣ አንዴ ቆይ፣ ከሱ ሚልሽን ስሚ፣ ነይ አንዴ ሄለን እኔ ባስታረጋችሁ አሪፍ ነበር። እኔ ግን የማውቀው ነገር የለም። ያው ስልክ እውነቱን ለመናገር ምናምን እሷ ስሜታዊ ብትሆን አይፈረድባትም። ምክንያቱም የተናገራት ነገሮች የሆነ አሁን ለምሳሌ የሆነ ሰው ምናምን ያሳለፈው ህይወት አለ፣ ማንነቱ አለ ምናምን ነገር እና ብዙ ሳክሪፋይስ ለከፈለ ሰው እንደዚህ አይነት አግሬሲቭ ሆነ የምትናገራቸው ነገሮች ምናምን ትክክል አይደሉም። እሱም ደግሞ በመልካም አስቤ ነው ወሲል በእርግጠኝነት ሄለን ትረዳዋለች ካሁን በኋላ። ምክንያቱም ሁለቱ መሀል ምናምን ይሄን ያክል የከረረ ነገር የለም ምናምን ተረዳሽ። ስለዚህ መታረቃቸው አይቀርም፣ ግን ያው ጥፋት አጥፍተዋል። በዚህ ልክ ምናምን አልነበረበትም ማለት ነው። ያው የሚገመት ነገር ነው እውነቱን ለመናገር የሌለውን ባህሪ አንደኛ እንደ አዲስ አመጣብህ። የሌለች ሴትዮ እንደ አዲስ መታ አፈቅራለሁ ቀለበት ምናምን ስትል እኔ ገምቻለሁ እኮ መጀመሪያም፣ ግን ነገሩ እየተካረረ ሲመጣ አንተም ዝም ስትል ጊዜ ተገናኝተን እናውቃለን ምናምን ሲባል ጊዜ ነው ለማመን ወደ ማመን ሳይድ የሄድኩት እንጂ የሚያሳምን ነገር የለውም እውነቱን ለመናገር ማለት ነው። ስለዚህ አሁን እስኪ እንሂድና እኛም እናገኛቸው ተገናኝተን ምናምን ልናወራቸው እንሞክራለን። ካልሆነም ነገ ምናምን፣ ግን ዛሬ የነገር ብንዘጋው አሪፍ። እስቲ እንሞክር ለማንኛውም